የኔ ባል ነው ወለም ዘለም ማፊ ምኒ አልወድም እኔ ምኒ የለም ትቀልዳለች እንዴ ደግሞ ሌላ ላብስ ልጅ ልቦናውም የለኝም ሌላ ለመጥበስ እሪ ማለት አሁን ነው። ፍቅርና ሄርሜላ በአዲስ ጦርነት ሊጀምሩ ነው። ሄርሜላ ባሌን አልለቅም እያለች ነው። ፍቅርም እንደሰማችኋት ነው። የመጀመሪያ ነው አልለቅም እያለች ነው። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ቤተሰብ ሁኑ። ሁሌም አዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ሁሌም ከጎን የሆናችሁ የምታበረታቱ ፈጣሪ የማያልቀውን ሲሳይ ሰጥቷችሁ የልባችሁ መሻት ሞልቶላችሁ ፈጣሪ በሰላም ከቤተሰቦቻችሁ ጋር ያገናኛችሁ። የምለቀው ቪዲዮ በፍጥነት ከእናንተ ጋር እንዲደርስ የደወል ምልክቷን መጫን እንዳትረሱ። ይሄው በትኩሱ ሄርሜላ አሁን ነው የለቀቀችው፣ አሁንም ነው የመጣችው ማለት ነው። እና ባሌን አልለቅም እያልሽ ነው ሄርሜላ። በጭራሽ 10 ሺው ባልሽ ነው ሄርሜላ። እርፍ እናንተ ዘንድሮ ምን አይነት ጉድ ነው የመጣብን? ይህንን አንድ ፍሬ ልጅ እንግዲህ ለስንት ቅርጫ ልትገጥሙት ነው? በዚህ ሩታለች፣ በዚህ ሄርሜላ አለሽ፣ በዚህ ደግሞ ፍቅር አለሽ እና ለስንት ልትካፈሉት ነው? አረ ጉድ ፈላ ዘንድሮ። ጉድ ወጣ፣ ጉድ መጣ፣ ገንፎ ዛፍ ላይ ወጣ ይባላል ድሮ ሲተረት ማለት ነው። እና የዘንድሮ ጉድ አያልቅም። ጉድ መጣ። ሴቶቹ ከአንድ ወንድ ላይ ሰፈሩ እንበለው እንዴ? ሴቶቹ ጉድ መጣ፣ አብርሽ ዛፍ ላይ ወጣ እንበለው እንዴ? ምን ጉድ ነው የመጣብን? እና ሄርሜላ እንግዲህ ባሌን አልለቅም በፍጹም የቀረው ይቅር ከክብሬ አብርሽ ይበልጣል እያልሽ ነው ያለሽው ማሬ ነው? እንደዛ ይሻላል ብለሽ ነው? እና ምን ይሻላል አሁን? ዲሽቃ ትይዥ? ምን አይነት መሳሪያ ትይዥ? ፍቅርስ ምን አይነት መሳሪያ ትይዝና እንግዲህ ልትፋለሙ ነው? ልትገጥሙ ነው ጦርነት? ሩታ ወደ ጎን ገለል ልትል ነው አሁን ጦርነቱ የማንና የማን ነው? የሄርሜላና የሩታ ሳይሆን የሄርሜላና የፍቅር ጦርነት ሊቀጥል ነው ማለት ነው። ዳኒ ደግሞ ትናንትና መጥቶ ተስፋ ሰጠ። አብርሽ የእናንተ እንዲሆን የሆነ መፍትሄ አለ ብሎ የሴራውን እንትን ይዞ መጥቷል። ሲጀመር ሄርሜላ አብርሽን አምነሹን ዳኒን አምነሹን። ዳኒ እኮ ከአብርሽ ጋር ጀለስ ሆኗል ባጭሩ። በቅርቡም አንቺ ጋር ስትገናኙ ነበር። እንግዲህ አንቺን ይካድሽ አይካድሽ አላቅም፣ ግን ከአብርሽ ጋራ ትልቅ ኮንታክት ፈጥረዋል ማለት ነው። እና አምነሽ ነው አሁን እሱ በሚያመጣው እንትን እሱ ጋራ ያኔ አንድነት ፈጥራችሁ በአብርሽ ላይ ሴራ ተሴሮ ከዛ ወደ ሄርሜላ ትመለሳለህ አትመለስም፣ እቃ ታጥባለህ አታጥብም ተብሎ የራቆት ቪዲዮ ሊያዝበት ነው ወይንስ ምን ሊደረግበት ነው? ያኔ በምን አይነት መንገድ ነው? ከፍቅር ጋርስ ጦርነቱን እንዴ በምን አይነት መልኩ ነው የምታካሂዱት? ኧረ ተው ሴትነታችሁን አክብሩ። አንቺም ሆንሽ ሩታም ሆነች ሌሎቻችሁም ሆናችሁ እንዴ ትናንትና እኮ ዳኒ እኮ በአደባባይ እኮ ነው ሲያዋርዳችሁ የነበረው። ዳኒ የተናገረው ንግግር እንኳን ራሱ ሊቆጫችሁ ይገባል፣ ሊሰማችሁ ይገባል። እንደ ሴት እኮ ቢያንስ እልህ የሚባል ነገር እኮ አለ። እኔን እንዴት ቢንቀኝ ነው ይሄን ያክል እንደዚህ አድርጎ አደባባይ ላይ የሚጠይቀኝ? ምንስ አስበህ ነው እንደዚህ ልትናገረኝ የቻልከው? እኛ ከሰውና ከማንስ እናንሳለን እንዴ? ምን የመሰለ ወንድ መጥበስ እንችል የለም እንዴ? እሱን ራሱን እንዴት አይቶ ነው እንደዚህ የሚለው? ዳኒስ ምን አስበህ ነው ብላችሁ ራሱ ማለት ቆፍጠን እንዴ? ዳኒ ራሱ ምን አለ? ቆፍጠን ብትሉ ኑሮ ይፈልጋችሁ ነበረ። እናንተ ግን ሁሌ ጥፋት አጥፍቶ ሲመጣም ሌላ ሴት ጋር ሄዶ ሲመጣም አሜን ብላችሁ ትቀበሉታላችሁ። ከዛስ መቼም አይቀየርም፣ እንደቀለደባችሁ ይቀጥላል። ከሩታ ጋር ሲያደርገው የነበረውን ከሄርሜላ ጋር እያደረገ ነው። ከሄርሜላ ጋር ሲያደርገው የነበረውን ከሩታ ጋር ሲያደርግ ነው የነበረ። ስለዚህ ለምንድን ነው እናንተ ማትማሩት አንዳችሁ ካንዳችሁ ብሎ ዳኒ ትናንትና ሲጀመር ጥብ አድርጎ አስጥቶ ነው አዋርዷችሁ ሄደው። ደግሞ እንደዛ አዋርዷችሁ እንኳን መጨረሻ ላይ አብርሽን ትፈልጉታላችሁ ሲላችሁ መስማማታችሁ እጅግ በጣም ገርሞኛል ማለት ነው። እና አሁን ጦርነቱ የሄርሜላና የፍቅር ጦርነት ሊቀጥል ነው ማለት ነው። ፍቅርም ቴኳንዶ ሰልጥናለች።
ሄርሜላም ደግሞ እንግዲህ ምን ይዘሽ እንደምትገጥሚያት በምን አይነት መልኩ እንደምትገጥሙ ራሱ እኔ አይገባኝም ማለት ነው። ርፍ ጦርነቱ ተፋፍሞ ሊቀጥል ነው። እንደኔ ጦርነት ግጠሙ አልልም። እኔ በነገራችን ላይ ማለት ነው ጦርነት እወዳለሁ። ጦርነት ስላችሁ ይሄ ጓገጭ ያለበት ይሄ መቧከስ ምናምን በቃ ምናምን ያለበት ነገር ደስ ይለኛል። ፊልም ራሱ ሳይ ማለት ነው ይሄ ክስክስ ያለበት ፊልም ከሌለ አልወድም። ይሄ ሁሌ ፍቅር ወይንም ደግሞ ሁሌ የሆነ ጭንቀት ምናምን ነገር እንደዚህ ማየት አልወድም ማለት ነው። ክስክስ ካለበት ግን በፍቅር ነው የማየው። እየጓጓሁኝ ሳላየው ራሱ አላድርም እና ክስክስ ደስ ይለኛል። ግን ሴትነታችሁ ይበልጥብኛል ብዬ ነው። ሴትነታችሁን አክብሩ። የወደፊት ህይወታችሁ ይበላሻል። ገባችሁ? ዳኒንም በሉት ምንም በሉት ወደዛ ወደ ጎን ተውትና የዳኒን ወሬ ተውትና ዳኒ ሲጀመር አሽቃባጭ ነው። ምኑ ታምኖ ነው አሁን እንደዚህ እንትን የምትሉትና ሄርሜላ የዳኒን ሀሳብ ሰምታ ገና ይመጣል። ከዛ ከመጣ በኋላ ደግሞ ሩታ የኔ ነው አንቺ የኔ ነው ደግሞ ስትጣሉ ነው ወይስ ሩታ ለአንደኛው ከዚህ ጨዋታ ልትወጣ ነው ማለት ነው? እንደዛ መሰለኝ። እና ዳኒን አምነሽው እንግዲህ ከፍቅር ጋራ ጦርነቱን ልታፋፈሙ ነው ማለት ነው። አብረሽ የተዘጋጀልህን ሴራ እንግዲህ ምን እንደሆነ አናቅም። ዳኒ ላንተ ተልኮ እየሰራ ይሁን ሊክድህ ይሁን ምንም አልገባኝም፣ የዳኒ አቋም ማለት ነው። ምክንያቱም ከዚህ ጋር ከሩታ ጋር ነው ስትሉት ከሄርሜላ ጋር ይሆናል፣ ከሄርሜላ ጋር ነው ስትሉት ከአብርሽ ጋር ይሆናል። ስለዚህ የዳኒ አቋም ራሱ ምንም ሊለየኝ አልቻለም። ግን እንደ አንድ ሴትነታችሁን አክብራችሁ ብትቀጥሉ ደስ ይላል። አዎ ሴትነታችሁ ይበልጣል። እሱ ማን ስለሆነና ይሄን ያክል ክብራችሁን ዝቅ አድርጋችሁ ዋጋ የሚከፈልለት ማን ስለሆነ ነው? የምር እንደዛ እየተናገራችሁ እንኳን በአደባባይ እያዋረዳችሁ እንኳን እኔ ምን እንደነካችሁ ራሱን ግራ እየገባኝ ነው ማለት ነው። እና ዳኒን አምናችሁ አሁን ባለፈው ለታ ዳኒ ሩታ አምናው ስሟን አስጠፍቶን ይሄደው፣ አሁን ደግሞ አንቺ ይሄንን አደረገችው ብሎ ስምሽን አስጠፍቶ እንደሚሄድ ምንም ጥያቄ የለውም። ዳኒን ያመነና ጉሜ ዘገነ አንድ ነው ማለት ነው። እና ለማንኛውም ውዶች የእናንተ ምን አይነት ሀሳብ አላችሁ? ሀሳብ አስተያየታችሁን ጻፉ። የፍቅርና የሄርሜላ ጦርነት ተፋፍሞ ሊቀጥል ነው። እናንተ እስኪ ቪዲዮ ልቀቁልን። ፍቅርና ሄርሜላ እየገጠሙ ልቀቁልን። የምር ከሰክስ ቦክስ ምናምን እንደዚህ እየገጠሙ ልቀቁልን ማለት ነው። እኔ ግን ይቅርባችሁ፣ ሴትነታችሁ ይበልጣል እያልኩኝ ነው። ኮመንት ጻፉልኝ፣ ከታች አነባለሁ። ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ሰላም ቆዩልኝ።